ስለዚህ ሌሎች ትምህርቶች የሚፈርሱት በእግዚአብሔር ቃል የእግዚአብሔር ቃል ሕያው ነውና ከተሳለ ሁለት አፍ ካለው ሰይፍ ይልቅ ይበልጣል፣ ቅልጥምን፣ ጅማትን፣ ነፍስን፣ መንፈስን እስኪለይ ድረስ ይወጋል፣ የልብን ሐሳብና ስሜትን መርምሮ ያውቃል ተብሎ እንደተጻፈ የእግዚአብሔርን ቃል ስንናገር እነዚህ ነገሮች ሁሉ ይፈርሳሉ። ነገር ግን ገድል ብቻ አንብበን ታምር ብቻ አንብበን ድርሳን ብቻ አንብበን አንተው ያንን የምናፈርስበት ሕያው የሆነ የእግዚአብሔር ቃል አለ። ያ ይፈርሳል። የእግዚአብሔር ቃል የጸና ግንብ ነው፣ እርሱ ግን ጸንቶ ይኖራል። እኛም ደግሞ እርሱን እንሰብካለን። ወንህነሰ ንሰብክ ክርስቶስሃ ዘተሰቅለ ተብሎ እንደተጻፈ እኛ ግን የተሰቀለውን ክርስቶስን እንሰብካለን። እግዚአብሔር የተባረከ ይሁን። ሃሌሉያ። ከተፈቀደልኝ መጨረሻ ላይ አንድ ዜማ አላለ። ጌታ ይባርካችሁ። ቀጥሉ። መርጌታ ይቀጥሉና አላለ። አይ ጨርሱና ከዛ ወደ መርጌታ እንሄዳለን። ማጠቃለያ ስለሆነ እየተናገራችሁ ያላችሁ። እሺ፣ መጽሐፍ ሲናገር በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ይላል። ጌታ ይባረክ። ይሄንን በወረብ እለዋለሁ። ሃሌሉያ። ወረብ ድሮ በግዕዝ እንጂ በአማርኛ አይወረብም ነበር። ዛሬ ግን በአማርኛ እንወርባለን። ለጌታ ክብር እናደርገዋለን፣ እየዋጀን ማለት ነው። ጌታ ይባረክ። መዳን በሌላ በማንም የለም በማንም የለም መዳን በሌላ በማንም የለም በማንም የለም እንድንበት ዘንድ የተሰጠን ስም ከሰማይ በታች ሌላ የለምና እንድንበት ዘንድ የተሰጠን ስም ከሰማይ በታች ሌላ የለምና። ሃሌሉያ። ኢየሱስ ጌታ ነው። ለጌታ ክብር ይሁን። እንግዲህ እንደዚህ ነው ቀየራለን ማለት ነው። ጌታ ይባርካችሁ። ተባረኩ። መርጌታ ይቀጥሉ። እንግዲህ ዮኒ በዚሁ
ስላንተ እግዚአብሔር እናመሰግናለሁ። ያው መጀመሪያ ጊዜ ነው እዚህ ቤት የገባው። እግዚአብሔር ይባርክ። በእውነት ቅድም ማነው መርጌታ ታላቅ ካቴድራል እውነት ነው ብላችሁ ካቴድራል ላይ እኮ እንደዚህ ሰው ላይ ሰበሰብ ይችላል። በእውነቱ ይሄ ትልቅ እድል ነው። አሁን እኛ ስንከፍት 60-50 ሰው ነው የሚገባው። ግን ያው ጌታ ከአንዲት ሴት ጋራ አዳኝነቱን ከተናገረ ካወራትና የሰማርያን ከተማ ካናወጠ እኛም 60-50 ቢሆን እንናገራለን። ነገር ግን ብዙዎች በዚህ ቤት ገብተው ወንጌል እንዲሰሙ በማድረግህ ይሄ ትልቅ የአገልግሎትን ድርሻ እንደተወጣህ በደንብ መረዳት አለብህ ብዬ አምናለሁ። እግዚአብሔር ይባርክህ። ጸጋ ካንተ ጋር ይሁን። እግዚአብሔር ነገሮችን ሁሉ ይባርክ። ተባረኩልኝ ወገኖች። እኔም የስንብት ነገር ነው የምናገረው። እግዚአብሔር ይባርካችሁ፣ እንዳናደክማችሁ። እኛ እየተቀባበልን ስንናገር ላንደክም እንችላለን። እናንተ ግን ሁላችንንም ጸጥ ብላችሁ ዝግ ብላችሁ ታዳምጡ። ማሰላቸት እንዳይሆንብንና እሑድ እንገናኝ ስንላችሁ አረረ በቃኝ እንዳትሉ አናሰለቻችሁም። ግን ስለ እግዚአብሔር ብላችሁ ሁሉን ነገር በቅንነት መንፈስና በልበ ሰፊነት እንድታዳምጡት ነው የምንጋብዛችሁ። ገመናችን ብዙ ነው። እኔ ወደ ገመናው አልገባም። እንደው እንደ መዝናኛም ቁጠሩት፣ እንደ ልቅሶ ቤትም ውሰዱት። አንድ ነገር ብቻ ተናግሬ የሰሞኑን ጩኸት ግን ነጥቦችን ሳላብራራ ዝም ብዬ ማንበብ እችላለሁ። እኔ ካነበብኩት መጽሐፍ በእመቤታችን ታምር በተባለው መጽሐፍ ላይ አንድ ሙስሊም ነበረ እና ሙስሊሙ በግ ጠባቂ ነው። በግ ሲጠብቅ ጫካ ለጫካ ሲጠብቅ ቤተክርስቲያን ገቡበት በጎቹ እና ገብቶ እንዳያወጣ ሊረክስ ሆነ። እሱ ራሱ እዚያ የክርስቲያን መስጊድ ገብቶ እንዳያወጣ በቃ ሊረክስ ሆነና ፈራ። በጎቹ ደግሞ አልወጣለታሉ እና ድንጋይ እየወረወረ ሊያስወጣ ሞከረና ድንጋይ ሲወረውር የወረወራት አንዲት ድንጋይ ከህንፃው ሄዳ ተቀረቀረች እና ይሄ ሙስሊም ከጊዜ በኋላ ሞተ። አንተ ሙስሊም ነህ አታምንም፣ አሕዛብ ነህ፣ ተፈርዶብሃል ብሎ ጌታችን ሲፈርድበት እመቤታችን ደረሰችና ልጄ ሆይ ቤተክርስቲያኔን ሰርቷልና ማርልኝ አለችው። እንዴ የት ነው የሰራ ሲባል እንዴ መላእክትን ላክና ሂደው ይዩና ይመስክሩ ሰርቷል ቤተክርስቲያኔን አለች። በኋላ ስታብራራ በግ ሊያባረር የወረወረው ድንጋይ እዚያ ከህንፃው ስለተቀረቀረ በቃ ሰርቶልኛል አለች። ሞገተች፣ አሸነፈችው። በቃ ልክ ነሽ አለ። ያ ሙስሊም ያመነ የተጠመቀ ይድናል የሚለው ተሽሮ በእነ ድንግል ማርያም አማላጅነት እንደዚህ ደህንነት ይገኛልና ሁሉን አጫሰርኩ። አብደላ ዳነ እያሉኝ ነው። አብደላ ዳነ እያሉኝ ነው። እንግዲህ ድንጋይ ወርውሮ እንትን ካለ ይድናል። ችግር አለ እና ይህን ያህል በቤተ ክርስቲያን የሚቀልዱ ሰዎች አሉ። ስለዚህ ሙስሊሞች ድንጋይ መወርወር ብቻ ነው ቤተክርስቲያን ውስጥ የሚጠበቅባቸው ለመዳን። ሁላችንም ይሄን እናደርጋለን ማለት ነው። እና በነገራችን ላይ እኔ እኮ በቤተክርስቲያኒቱ አስተምሮ መሰረት እኔ የዳንሁ ነኝ። አሁን ቤተክርስቲያኒቱ ሲኖዶሱ አወገዝኩ ቢል ቤተክርስቲያኒቱ ቢያባረረኝም እኔ የዳንሁ መሆኔን በራሷ መጽሐፍ ሞግታታለሁ። ደብረ ሊባኖስ እኮ ለመንግስተ ሰማያት የማይበቃ አይረግጥም፣ ቦታውን አይረግጥም ተብሏል። ለመንግስተ ሰማያት የማይበቃ ቦታውን አይረግጥም። እኔ 2-3 ገብቼበታለሁ እና ወይ ገድለ ተክለ ሃይማኖትን ያቃጥሉ ወይ እኔን እንግዲህ ወደዱን ጠሉም ወይ በዚህኛው በኩል ድኛለሁ ወይ በእነሱ በኩል ድኛለሁ። ከሁለቱ አንዱ አያመልጠኝም። እና እንዲህ አይነት ድራማ ይሰራል፣ እንዲህ አይነት ቀልድ ይቀለዳል። ይሄ በእውነት ነው የምላችሁ። በቤተክርስቲያን የሚቀልዱ የሚያሾፉ ሰዎች ግን እግዚአብሔርን ቢፈሩ እግዚአብሔርን ባይዳፈሩ
ክርስቶስ በሞተለት ህዝብ ባይቀልዱ ጥሩ ነው። ሰይጣን የሚዋጋው ይበቀዋል። የሰይጣን ውጊያ ይበቀዋል። ስጋና ደም ቢያቆም እግዚአብሔርን ቢፈራ። እኔ ሰሞኑን በተነሳው ነገር ላይ ወንድሞች የመጽሐፉን ችግር አንስተዋል። አንድ ችግር ብቻ ሊጨምርና ስጋቴን ልናገር። ተቃውሞም ተነስቶበታል። በደረሰው ውግዘት ተቃውሞም 3-4 ተቃውሞ አይቻለሁኝ። ገድለ ዮሐንስ እንደ አንድ ችግር ሆኖ የተቆጠረው ወንድሞች የተናገሩት የዮሐንስ ራስ እንዲያውም በጣም ትንሽ ታምር ነው፣ ምንም አይደለም ይደረጋል ብለው የሚያምኑ ናቸው። በዮሐንስ ራስ ጉዳይ እነሱ አሁን ጥያቄ የሆነባቸው እንደሰማሁት ከቤተ ክህነት ስልክ ደውዬ እንዳረጋገጥኩት ዮሐንስ የኤልሳቤጥና የዘካርያስ ልጅ ብቻ አይደለም፣ ከአዳም ጀምሮ እየተወለደ የመጣ ነው ብለውታል። ከአዳም ጀምሮ እየተወለደ እያደገ እየተወለደ እያደገ ስለዚህ ሪካርኔሽን የሚሉት የአሜሪካኖቹ አይነት ነው። እንደገና እየተወለደ እንደሚሉት ሪካርኔሽን ይባላል። አዎ ህንዶች ናቸው። ሰው ሙቶ ይሄን እንደገና ሰው ሆኖ ይነሳል፣ ወይም ቆራሪት ሆኖ ይነሳል፣ ወይ ሌላ እንስሳ ሆኖ ይነሳል የሚሉ ህንዶች ናቸው። እኔ አይቻቸዋለሁኝ እንደዛ ሲያስተምሩ። እና ዮሐንስ መጥምቅ ከአዳም ጀምሮ የነበረ ነው። ብዙ ጊዜ ተወልዶ ነው ከማን ነው ከዘካርያስ እና ከኤልሳቤጥ የደረሰው ብለው ተብሎ ስለታመነ እንዲህ አይነት ነገር የለም። በቃ የዘካርያስና የኤልሳቤጥ ልጅ ነው። ከዚያ አያትና ቅድመ አያት ነው የሚኖሩት እንጂ አባት እናት የሚባል ነገር የለውም ተብሎ ጭቅጭቅ ተነስቷል። እና ይሄ ነው አሁን የገድሉ አንዱ ስህተት የተባለው። እውነት ለመናገር ይሄን በዚህ ሚዛን ገድለ ዮሐንስን ውድቅ ካደረጉት ብዙ ገድላቶች አሉ ከዚህ የከፋ ችግር ያለባቸው እንዲሁ ውድቅ የሚደረጉ። ግን ተቃዋሚዎች ተነስተዋል ብዬ ከመዘገብኩት ነጥቦችን ብቻ ላንብብላችሁ። አንዳንዶቹ የውግዘቱ ምክንያት አልተጠቀሰም ብለዋል። ዝም ብሎ በደፈናው ነው የተወገዘው። አንደኛ በዚህ ገጽ በዚህ ቁጥር እንዲህ ብሏል። ሁለተኛ በዚህ ገጽ በዚህ ቁጥር እንዲህ ብሏል፣ እንዲህ ተብሏል፣ እንዲህ ተብሏል። ይሄ ክርስቲያናዊ ትምህርት ነው ተብሎ አልተገለጠም። በደፈናው ሲኖዶስ የማውገዝ ስልጣን የለውም ብለው ሚዲያ ላይ ወጥተው የተናገሩ ሰዎችን አይቻለሁ። እና ሲኖዶስ ተሳስቷል። እንዲህ አይነት ውግዘት የለም። ምክንያቱ ለህዝብ መታወቅ አለበት፣ መገለጥ አለበት። ሁለተኛ ብዙ በተስፋ ገብረስላሴ የታተመ ገድለ ዮሐንስ አለ። አሁን ሊቀ ጉባኤ ታረቀኝ የተባለው ያሳተመው አለ። ሌሎችም ያሳተሙት አሉ። እና ራሱ ሸንኮራ ዮሐንስ ገዳም ያሳተመው አለ። የትኛው ነው ያወገዛችሁት? ወይስ ሁሉ ጠቅላላ እንዳለ ተሰብስቦ ነው የተወገዘው? የትኛው ነው የተወገዘው የሚል ሁሉ በደፈነው መወገዙን የተቃወሙ ሰዎች አሉና ሲኖዶሱን እንደገና ውጥረት ውስጥ ሳይከተው አይቀርም። ሌላው አንድ አስተያየት የሰጠ ሰውዬ ምንድነው ስጋቱን የገለጠው? እርማቱ በዚህ መንገድ ከቀጠለ ምንም የሚቀረን ገድልና ድርሳን የለንም ብሏል። ራሱ ኦርቶዶክሳዊ ሰው ነው። በቃ ሲኖዶሱ አንድ መርጌታ ስህተት አለበት ብሎ ያቀረበውን መጽሐፍ ሊቃውንት ጉባኤ ሳያየው ራሱ ሲኖዶሱ ጊዜ ወስዶ ሳይመረምረው ዝም ብሎ አንድ ግለሰብ መምህር ስህተት አለበት ብሎ ስለጠቆመ ብቻ መጽሐፉን አውግዘናል ብሎ ካለ ሲኖዶሱ ዝም ብሎ በጭካኔ የውግዘት በትር አውጥቶ ገድላቱን ታምራቱን ሁሉ ሊያወግዝ ነውና ምንም የሚቀርና ገድልና ድርሳን የለም፣ ይሄ ነገር አደጋ ነው ብሎ ስጋቱን ገልጿል። ሌላው አንድ አባት የተናገሩት አለ። ደግሞ አንድ ሽማግሌ አባት ናቸው፣ ከገዳም ናቸው። እሳቸው በሽተኛ ነበሩ። ሌላው ታሞ የመጣ ሌላ በሽተኛም ነበረ አጠገባቸው። እና ገድሉን አንድ ጊዜ አንብበህ ከጨረስከው ከበሽታ ትድናለህ ተብሎ ስለተነገራቸው እሺ እሞክራለሁ ብለው ገድሉን እስከ መጨረሻው አነበቡት። አንደኛ ስህተት አላገኙበትም። እሳቸው እንዳነበቡት ስህተት የለበትም ብለዋል። እኔ ተፈውሸበታለሁ፣ ከአጠገብ የነበረው በሽተኛም ተፈውሷል። እንደገና አንብቤ ስጨርስ ከሰማይ ድምፅ ሰምቻለሁ እና ትክክለኛ ገድል ነው፣ ምንም ስህተት የለበትም ብለው ከሰማይ ድምፅ ሰምተው እንደማረጋገጫ አድርገው ወስደዋል። በገድሉ መድገም ፈውስ እንዳገኙ ተናግረዋል። ይሄንን እንደ ምስክር ከወሰድ ነው የፈርዖን ጠንቋዮችም ታምራት አድርገዋል። ብዙ ጠንቋዮችን በሀገራችን ታምራት ያደርጋሉ፣ ብዙ ምልክቶችን ያሳያሉ። እነዚህ ሁሉ
ምልክቶች የትክክለኛ እምነት መገለጫዎች ሊሆኑ አይገባቸውም። በእግዚአብሔር ቃል ነው መመርመር ያለባቸው። እንዲያውም በስሜ እኮ ድንቅ ድንቅ ምልክቶች የሚያደርጉ ይመጣሉ የተባለበት ዘመን ነው እና ቤተክርስቲያን ከድሮ ይልቅ አሁን በምልክቶች ላይ ብርቱ ጥንቃቄ ማድረግ ያለባት ጊዜ አሁን ነው ብዬ ነው ማምነውና እና ሰማሁ አየሁ ቢጫ ታየኝ እንትን ታየኝ የሚለው ነገር አደጋለውና ቤተክርስቲያን ይሄን ባትሰማ ጥሩ ነው የሚል መልእክት አለኝ። ሌላው ሲኖዶሱ አይታመንም ያለ አንድ ደግሞ አስተያየት ሰጭ አለ። ሲኖዶሱ አይታመንም፣ ብቃትም የለውም፣ መጽሐፉን ለመመርመር ብቃት የለውም፣ እኔ ሲኖዶስ አለ ብዬ አላምንም ብሏል። ይህም እንግዲህ ጠንካራ ሞጋች ነው። እንዲህ አይነት ሰዎች እኮ በቲክቶክ እና በዩቲዩብ እየወጡ ሲናገሩ ይሄ ለቅዱሳን ፍቅር ያለው ህዝብ ከዚህኛው ከጳጳሱ ይልቅ ወደዚህኛው ህዝብ ነው የሚያደለው፣ ወደዚህኛው ሰው ነው የሚያደለው። እነ ፈለገንና እነ ሌሎቹን ነው እና አክሊልን ወይም ደግሞ ሌሎችን የቲክቶክ ልጆች ነው መከተል የሚፈልገው። እንዲያው እነዚህ ልጆች አሁን እውነት ገብቷቸው ነገሩን ለስለስ ካላደረጉት በስተቀር በእመቤቴ የመጣብኝ በዮሐንስ የመጣብኝ አንገቴን እሰጣለሁ ወገን ተንቀሳቀስ ካለ ያን ጊዜ ቅዱሱ ይነሳ ከጠርሙሱ ተብሎ ድንፋታ እንደተፈጠረው ያህል የሆነ ነገር ሊፈጠር ይችላል። ቀላል አይደለም ያንቅናቄ እና ስለዚህ ሲኖዶሱን አላምንም፣ ሲኖዶስ አይታመንም፣ ብቃትም የለውም፣ እኔ ሲኖዶስ አለ ብዬ አላምንም ካለ ኦርቶዶክስ ቤተክርስቲያን ውስጥ ያለ አማኝ የሚያመጣው ንቅናቄ ቀላል እንዳይመስላችሁ። ሌላው ጉዳዩ እንደገና በአስቸኳይ ይጠናልን የሚል ደግሞ ሌላ ጥሪ ያለው ሰው ቀርቧል። በአስቸኳይ ይሄ ነገር እንደገና ይመርመርልን። በምን ምክንያት? በሚዲያ አባቶች ቀርበው ከላይ እንደጠቀስኩትኝ ስህተቱን ገልጠው ያሳውቁን። እንድንተባበራቸው ከፈለጉ፣ እንድናምናቸው ከፈለጉ፣ መጽሐፉ ስህተት ነው ብለን እንድንጥለው ከፈለጉ አሁንም በትክክል በተጣራ ሁኔታ ሲኖዶሱ ያወገዘው ሲኖዶስ ራሱ ገጽና ቁጥሩን ለይቶ ይንገረን። አለበለዚያ ግን ቤተክርስቲያን ለውከትና ለብጥብጥ ትዳረጋለች። ቤተክርስቲያናችንን አሳልፈን ለማንም አንሰጥም ብሏል። አያይዞ ምንድነው የተናገረው? ወደ 10 የሚደርሱ የየደብሩ የገሌ ደብር አለቃ የገሌ ደብር አለቃ እያለ ስማቸውን እየጠራ አሁን ስም የደብሩን ስምና የአስተዳዳሪውን ስም መጥራት አልፈልግም። ነገር ግን እዚያ ላይ ማየት ትችላላችሁ። ቲክቶክ ዩቲዩብ ላይ ስትንቀሳቀሱ ቲክቶክ ላይ እንዳለ ህዝብ እየተቀባበለው ነው። ወደ 10 ምናምን የደብር አለቆችና እነዚህ አስተዳዳሪዎች 5 ሚሊዮን ብር ለዋናዎቹ አባቶች ጉቦ ከፍለዋል ለጵጵስና እንዲሾሙ እና ይሄንን እየሰማን ዝም ማለት የለብንም። ቤተክርስቲያን ከዚህ የበለጠ ውርደት ገጥሟት አያውቅም እያሉ አሁን በጣም እየተጫጫሁ ነው። ያ 5 ሚሊዮን 6 ሚሊዮን የሚገባበት አካውንት ሁሉ ተገልጧል። የት ቤተክርስቲያን ጸሐፊ ግለሰብ በሱ ስም አካውንቱ እየገባ ብሩ በሱ አካውንት እየገባ እንደሆነ ሁሉ ተገልጧል። ይሄ እንግዲህ ቲክቶክ ላይ እየሰማሁት ያለ ነገር ነው። ይሄንን ሲኖዶሱ ራሱ ለምን እንዲተባልን ብሎ ካላደረገው ማጣራት መቻል አለበት። አለበለዚያ ግን ይሄ ነገር እውነት ይሆንና ለቤተ ክርስቲያኒቱ ውርደት ይሆንባታል። እኛ ይሄንን ነገር እንቃወማለን። ሰው በብቃቱ በጸጋው ይሾም እንጂ በእንደዚህ አይነት መንገድ እየሆነ ከሆነ አደጋለው ባይነን። ሌላው እኔ እንደው ከዚህ በኋላ ሲኖዶሱ ምን ያድርግ የሚለውን መልእክት ነው መናገር የምፈልገው። ሲኖዶሱ አሁን መጨከን አለበት። ህዝቡ እንዲህ አለ፣ የሆነ ነገር ሊፈጠር ነው፣ የሆነ ምናምን ከነሱ የሚበልጥ ህዝብ የለም። ጳጳሳቱ ተሰብስበው አንድ ድምፅ ሆነው የሚከተሏቸውን ሊቃውንት አስከትለው የሚከተሏቸውን ሰባኪያነ ወንጌል አስከትለው ይሄንን በአዋጅ በይፋ የምናደርገውን ያወገዝነውን መቀበል ግዴታችሁ ነው። እናንተን አንቀበልም ካላችሁ መሄድ መብታችሁ ነው ብሎ ሲኖዶሱ መጨከን አለበት። መፍራትና ህዝቡን ይቅርታ መጠየቅ የለበትም። ባለፈው ጊዜ በቤዛ ኢየሱስ ብቻ ነው ብለው የሰበኩ ሰዎች ይቅርታ ጠየቁ እንደተባለው አይነት ነገር ሌላ ድምፅ መስማት አንፈልግም። መጽሐፍ ቅዱስን መሰረት ያደረገ አሰራር መዋቅር ደግሞ ሊዘረጋ ይገባዋል። በሲኖዶስ መጽሐፍ ቅዱስን መሰረት ያደረገ አሰራር ተዘርግቶ ሰንበት ትምህርት ቤቱ ስልጠና መውሰድ አለበት። ለዚህ ውሳኔ ይሄ ሰንበት ተማሪው ሳይቀር ድምፅ ሰጭ እንዲሆን
አባቶች የወሰኑት ውሳኔ ክብር እንዲያገኝ እውቅና እንዲያገኝ ሰንበት ትምህርት ቤቱ ስልጠና ኮርስ መውሰድ አለበት። ሊቃውንት ጉባኤው በየጊዜው ጠንከር ብሎ መሰብሰብና መወያየት አለበት። የሲኖዶሱ ውሳኔ አቅም እንዲያገኝ። አለበለዚያ እነዚህ ግለሰቦች እንጮሃለን፣ እንደነፋለን፣ ህዝብን ለአመፅ እንቀሰቀሳለን፣ ቤተክርስቲያናችን በአባቶች ተደፈረች የሚለው ነገር ቀላል አይደለም። ስለዚህ አባቶች ሰንበት ትምህርት ቤቶቹን መያዝ፣ የደብረ አለቆቹን መያዝ፣ ሊቃውንት ጉባኤውን መያዝ። ችግሮች አሉ። የመናፍቃን መሳቂያ መሆን የለብንም። በቃ ችግር ካለ ችግር ነው፣ እናስወግዳለን፣ ይቀጥላል ይሄ የማጥራት ስራ ብለው ሲኖዶሱ መጨከን አለበት ብዬ እኔ መልእክቴን አስተላልፋለሁ። ሌላው አንዳንዶቹ እንደ ስጋት የተናገሩት ገድላት ይታረሙ አሉ። ገድላት ይታረሙ፣ ስህተት የለባቸውም አንልም። ቤተክርስቲያኒቱ የምታምንባቸውን ገድላት አምና ትስጠን፣ እነሱን እንጠቀማለን። ገድላትን ማረም ማለት ቅዱሳንን መካድ ማለት አይደለም ብለው በቅንነት ያዩ ልጆች አሉ። ይሄንን አይቻለሁኝ። ግን ምን አሉ? ስጋታቸው ለተሐድሶ እውቅና መስጠት ይሆንብናል ብለው ፈሩ። ይኸውላችሁ እንግዲህ ለተሐድሶ እውቅና መስጠት ይሆንብናል፣ ተሐድሶዎች አሸነፍን ብለው ይፎክሩብናል፣ ጩኸታችን ግቡን መታልን ብለው ድል እንዳደረጉ ይሰማቸዋል። ይሄን ነገር ቤተክርስቲያን አባቶቻችን ጥንቃቄ ሊያደርጉ ይገባል ብለው እንደገና ያወገዙትን ወደ አለማውገዝ እንዲመለሱ ሁሉ ምክር የሰጡ ይመስላሉ። ግን ስህተቱ እንዲታረም ደግሞ ሀሳብ ሰጥተዋል። እግዚአብሔር ይባርካችሁ። ይሄንን ሀሳብ እኛም እንግዲህ እኛ ቤተክርስቲያኒቱን የማድማት የማቁሰል የማብሸቅ ተልኮ የለንም። አሸነፍን ድል አደረግን ምናምን የማለትም ተልኮ የለንም። ግን ጩኸታችን ተሰምቶ ስራው ከተጀመረ ሰየው እግዚአብሔርን እናመሰግናለን። እና ይሄንን የምትደግፉና የምታበረታቱ ወገኖች ሁላችሁ እባካችሁን ይሄንን ፕሮግራም ለሌሎቹ ሁሉ እንዲዳረስና እናንተም ደግሞ መወያያ አጀንዳ አድርጉት። ይሄንን መወያያ አጀንዳ አድርጉት። በሚቀጥለው ሳምንት ስንገናኝ ወንጌልን እንሰብካለን በአጭር ደቂቃ። እንደገና ደግሞ ወቅታዊ ችግሮች ዳሰሳ ውስጥ እንገባለን። አጠር እያደረግን እናንተን በማያሰለች ሁኔታ ሰብሰብ እያደረግን ምጥን እያደረግን ለእሑድ ፕሮግራም ብለን ከወዲሁ እያሰብንበት እንቆያለን። እናንተን በሚያዝናናም ሁኔታ በሚያነቃቃ ሁኔታ እንደገና ደግሞ ልብን ወደ እውነተኛ አምልኮ በሚወስድ ሁኔታ እግዚአብሔር ይረዳናል። እየተዘጋጀን እንቀርባለን እና እናንተም ደግሞ ከፊት ይልቅ ቅረቡ። ይህንን ፔጅ ዮኒ ማኛን አበረታቱ፣ ደግፉ። እግዚአብሔር ይባርክ በሉት። የሚሆነውን ነገር ሁሉ አድርጉለት። ምክንያቱም ይሄ ቅድም እንዳልኩት ትልቅ ካቴድራል ነው፣ ትልቅ ካቴድራል ነው ብዬ ነው የምለው። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ተባረኩልኝ። አሜን። እንግዲህ ሰላማችሁ ብዝት ይበልልኝ፣ እግዚአብሔር ያክብርልኝ። ስለነበረን ጊዜ እግዚአብሔርን አመሰግናለሁ። እንግዲህ በሚቀጥለው እሑድ እንገናኛለን። መልካም ጊዜ ይሁንላችሁ። ተባረኩልኝ። መልካም ቀን